الحمد لله رب العالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. ባለፈው የነበረው ደርሳችን ምንድነው? ሂጅራን የተመለከተ ነብዩ አለይሂ ሰላቱ ወሰለም ከመካ ወደ መዲና ሂጅራ እንዳደረጉ እንዲሁም ሂጅራ በማንኛውም ዲኑን ግልጽ በማድረግ በማይችል ሰው ላይ ግዳጅ መሆኑን ማዕሲያ ካለበት አካባቢ ለቆ መሄድም እንደዚሁ የታዘዘና የተወደደ ጥሩ ነገር መሆኑን የተመለከተ ምንም እንኳን ሰውየው ዲኑን ገለጻ ቢችል ቢፈቀድለትም ያው ዑለማዎች ማዕሲያና ቢድዓ በበዛበት ጊዜ በግዳድንና ግብጽን ይመስለቀው መሄዳቸውን ይህንን የተመለከተ አንዳንድ ነጥቦችን አይተናል። እንዲሁም ሂጅራን በተመለከተ የቁርአን አንቀጾችን ተመልክተናል። እነዚህ የቁርአን አንቀጾች አንድ ሰው ሂጅራ መሄድ እየቻለ እኔ ሙስተضعፍ ነኝ ደካማ ነኝ ብሎ አካባቢውን ላለመለቀቅ እዛው መሆንና በዲኑ ላይ የበታችነት አሳይቶ ወይንም ደግሞ ዲኑን ማንጸባረቅ ሳይችል ቀርቶ በዛ ላይ ከሞተ አደጋ እንደሆነ ይህን ተመልክተናል። ሂጅራ ያልሄደ ሰው ደግሞ እንደማይከፍር ምክንያቱም አላህ Subhanahu Wa Ta'ala ያ ኢባዲ الذين آمنوا በኢማን ስም ስለጠራቸው ሂጅራ ያልሄደ ሰው ይከፍራሉ እንደሚለው እንደማንሄድ ይሄንን የተመለከተ ኢማም አል-በጋዊም ታላቁ ሙፈሲር የገለጹትንም ተመልክተን ነበር። ወደሊሉ አለል ሂጅራ ከዘነው ቀራታችን ከዚህ ጀምራችሁ ተከታተሉ። ወደሊሉ ማስረጃው አለል ሂጅራቲ ስደት ሚነ ሱና ስደት በሂጅራ ዲናዊ አፈጻጸም ወይንም ደግሞ ዲናዊ እንትን እንደሆነ ትእዛዝ እንደሆነ ስደትን የተመለከተ ዲናዊ ትእዛዝ ለመሆኑ ማስረጃው ሚነ ሱነቲ ከነብዩ አለይሂ ሰላቱ ሰላም ሐዲሶች قوله صلى الله عليه وسلم መላእክተኛው እንዲህ ብለው ተናገሩት ይሆናል። ከቁርአን አንቀጾች ተመልክተን ነበር። ይህ ደግሞ من السنة ከነብዩ አለይሂ ሰላቱ ሰላም ሱናዎች قوله صلى الله عليه وسلم የሚለው የመላእክተኛው ንግግር ይሆናል። መላእክተኛው ነብዩ አለይሂ ሰላቱ ሰላም ምን ብለዋል? لا تنقطع الهجرة ሂጅራ ስደት አትቋጭም አትቋረጥም አሉ። حتى تنقطع التوبة ተውበት እስከሚቋጭና እስከሚቋረጥ ድረስ አሉ። ولا تنقطع التوبة توبة ደግሞ አትቋረጥም حتى تطلع الشمس ፀሐይ እስከምትወጣ ድረስ من مغربها በመግቢያዋ ብለዋል ነብዩ አለይሂ ሰላቱ ሰላም። ስለዚህ የተውበት ዘመንና የተውበት ተቀባይነት ያለበት ጊዜና የሂጅራ ጊዜ የሚቋረጠው ፀሐይ በመግቢያዋ ስትወጣ ብቻ ነው ማለት ነው። እስከዛ ድረስ ቀጣይነት አላት የሚለው በዚህ እንይዛለን ማለት ነው። ይሄ ግልጽ ነው። ነብዩ አለይሂ ሰላቱ ሰላም የተናገሩትና በግልጽ እንትን ያሉት ያስተማሩት ነገር ነው ማለት ነው። ግልጽ ነው አይደል? የዛን ጊዜማ አጣራሱ ተውበትም እኮ አታጥቁላሽም መግሪያ ወዳሪከ ሒን انتهاء العمل الصالح መልካም ስራ ተቀባይነት የሚያጣበትና የሚጠናቀቅበት ጊዜ ነው። ይሄ የዛን ጊዜ እንደው يوم يأتي بعض آيات ربك ከፊል የጌታ አንቀጾችና ከፊል ተአምራቶቹ ሲከሰቱ ለምሳሌ ፀሐይ በመግቢያው መውጣትን ይመስል ነድጃል እነ ኢሳ መውረድን ይመስል ደጃል መምጣቱን ይመስል ይሄን የተመለከቱ ሲከሰቱ لا ينفع نفسا إيمانها አንዲት ነፍስ ማመኗ አይጠቅማትም ለምተኩን አመነት من قبل ከዚህ በፊት ያላመነች የነበረችው አይጠቅማትም አው ከሰበት ኢማን ያ ኸይራ ወይ በኢማኗ ኸይር ያልከሰበች የነበረች እስከዛሬ አሁን ላይ ተመልሳ ለከሰበት ተቀባይነት የለውም ተቋጭ ማለት ነው። ፀሐይ በስትወጣ በምዕራብ ስትወጣ ማለት ነው። የዛን ጊዜ ሂጅራ ይቋጫል። ስለዚህ ሂጅራ በነብዩ አለይሂ ሰላቱ ሰላም ከመካ ወደ መዲና ሄዱ። ከዛም በኋላ ሂጅራ የለም ብለዋል ነብዩ አለይሂ ሰላቱ ሰላም። ላ ሂጅረተ ሚን መካ ከመካ ወደ መዲና ከመካ ስደት የለም ሲሉ ነብዩ አለይሂ ሰላቱ ሰላም لانها صارت دار اسلام የሙስሊሞች ሀገር የእስልምና ሀገር ስለሆነች ነው እንጂ ከሌላ ከኩፍር ሀገር ግን ወደ ሙስሊሞች ሀገር መሰደድ ያለ ነው። ያ ሐዲስ የሚመለከተው ምን ነው? ከመካ መሰደድ የለም። ለምን የሙስሊሞች ሀገር ሆናለች እንጂ ከሌላ ሀገር ሂጅራ የሚባል ከዚህ በኋላ አልቆለታል ማለት አይደለም። ይሄ ግልጽ ነው አይደል? ሂጅራ ላለመቋጨቱ ነብዩ አለይሂ ሰላቱ ሰላም በዚህ ሐዲስ ነግረውናል። ተውበት ሳይቋጭ ሂጅራ እንደማይቋጭ ተውበት ደግሞ ፀሐይ በመግቢያዋ እስከምትወጣ ድረስ እንደማይቋጭ ነብዩ አለይሂ ሰላቱ ሰላም በሐዲሳቸው አስረድተውናል። ተባባን አይደል? ግልጽ ነው። ወሄ ሂጅራ ባቂየቱን መተን ላይ አያችሁ ወሄ አይል ሂጅራ ባቂየቱን ቋሚናት ኢላ አን ተቁመ ሰዓ ቂያማ እስከሚቆም ድረስ ቀጣይነት አላት ይላል። ዘልያ ነው እንዴ?
እኔ ወደኋላ ተመለስኩና የኋላውን ነው የነገርኳችሁ ማለት እሺ فلما استقر النبي عليه الصلاه والسلام ልክ ሲረጋጉ ማለት ነው መላእክተኛው ነብይ አለይሂ ሰላቱ ወሰለም ሲረጋጉ ቢልመዲና መዲና ላይ ስደት ከሄዱ በኋላ ሲረጋጉ እንግዲህ ስደት ቋሚ መሆኗን ተመልክተናል አይደል እዚህ ላይ ያጋጣሚ ትንሽ ታከክ አድርጌ አንዳንድ ነጥቦችን ልንገራቸው ለምሳሌ ابن عثيمين رحمه الله الله ይዘንላቸውና ይሄንን ስደትን የተመለከተ የተወሰነ ያተሱት ነገር አለ ቆም ብለን ተወቁት ትንሽ ምን ብለዋል የሆነ ሸርጥ መሟላት አለበት ወደ ክህደት ሀገር ስለዚህ ከክህደት ሀገር ወደ እስላም ሀገር ነው እንጂ የሚሄደው ወይም ወደ ሙስሊሞች ሀገር ነው እንጂ የሚሄደው ወደ ኩፍር ሀገር አይከድም ወደ ለንደን ወደ አሜሪካ ወደ ጀርመን የመሳሰሉት የኩፍር ሀገሮች አይከድም ነገር ግን የመሟላት ያለባቸው ነገራቶች አሉ መሄድ ከፈለገ ማለት ነው አለበለዚያ መሄድ አይፈቀድም አንደኛ አየኩነ عند الانسان علم يدفع به الشبهات ሹብሃን የሚከላከልበት ዕውቀት ያለው ሊሆን ወደ አሜሪካ የሚሄድ ሰው ማለት ነው ተባባራለ አንድ ሁለተኛ አየኩነ عنده دين يمنعه من الشهوات ከስሜታዊ ክንውንና ስሜታዊ እንቅስቃሴ የሚገድበው የሆነ ዲን ሃይማኖት ጠንካራ የሆነ እምነት ያለው ሊሆን ሶስተኛ አየኩነ محتاجን ይላዳል ወደ አሜሪካ ወደ እንግሊዝ ዝም ብለው የሚያስኬድ ነገር ደግሞ ጉዳይ ሊኖረው ዝም ብሎ ተነስቶ ለመዘናናት መሄድ የለበትም ማለት ነው ህክምና ይመስል ተባባራለ ወይ ደግሞ ንግድ ምናምን ነገር ለማምጣት ቃል ለማምጣትን ይመስል የመሳሰሉት እነዚህ ሸርጦች መሟላት አለባቸው እነዚህ ሸርጦች ግን ካልተሟሉና ለብን ዑሰይሚን فانه لا يجوز السفر الى بلاد الكفار ወደ ካህዲያ አገር መሄድ አይፈቀድም لما في ذلك من الفتنه ብዙ ፈተና ስላለ አሉ እንታለቅ አለ እታች አለፍ አሉና አማ اذا دعت الحاجه الى ذلك ጉዳይማ ካስፈለገ ለምሳሌ ለዒላጅ ለህክምና ይመስል አው ተለቅ ዒልሚ ወይ አገራችን ላይ የሌለ ዕውቀትን ለማግኘት ይመስል እንደዚህ ከሆነ ችግር የለም እነዚህ መስፈርቶች አሟልቶ መጓዝ ይችላል ነገር ግን አሉ አመሰፈሩ መጓዝ ለሲያሃ ለቱሪስትነት በቱሪስት መስህብነት መጓዝ ቢላዲ አልቁፋር ወደ ካህዲያን ሀገር ቱሪስት ሆኖ መጓዝ فهذا ليس بحاجه يغداي ይባል وبامكانه ان يذهب الى بلاد الاسلاميه ወደ ሙስሊሞች ሀገር ሄዶ መዝናናት ይችላል يحافظ اهل على شعائر الاسلام የሙስአህሉሃ የሀገሪቱ ነዋሪዎች አዛንን ጀማዓን ሱናን ጠብቀው ወደሚሄዱ አገሮች ወደዛ ይሄድ እኔ አላህ Subhanahu Wa Ta'ala አስገራሚ ነገራቶችን ማየት ፈልጋለሁ ካለ መዝናናት ፈልጋለሁ ካለ አንከለከለውም ግን ወደ ሙስሊሞች ሀገር ወዳሉ ቦታዎች ይሄድ ይያሉ ነው وبلادنا الان والحمد لله اصبحت بلاد سياحيه የኛ የራሳችን ሀገር ሳዑዲ ራሱ የቱሪስት መስህብ ብዙዎች አሏት في بعض المناطق بامكان ان يذهب اليها ወደዛ ይሄድና የፍቃዱን ጊዜ እዛ ያጠናቅ እንጂ ወደ አውሮፓና ወደ መሳሰሉት ወደ ተለያዩ እንትን ሀገሮች ወደ አውሮፓ ሀገሮች መሄድ የለበትም وعمل اقامات في بلاد الكفار فان خطرها عظيم ከሃዲያን አገር መኖር ይሄ አደጋ ነው ሰውየውን ከእስልምና ወይንም ደግሞ ከተለያዩ ከእስላማዊ ተዛዛት ፈንቅሎ እንዲወጣ ያደርገዋልና ይላሉ ተገባና እዛ መሄድ ማለት ነው ይሄ እኮ መሄድ ብቻ ነው አሁን ያልኳችሁ ሄዶ መመለስ ራሱ ደርሶ መመለስ እኮ እነዚህ ሸርጦች መሟላት አለባቸው ይተባል ተገባና መኖር ፈለቃመት في بلاد الكفر لابد منها من شرطين اساسيه ሁለት መሰረታዊ ነጥቦች መኖር አለባቸው አንደኛ አምኑል ሙቂሚ አላዲኒ እዛ የሚኖር ሰው በዲኑ ላይ ምን ማለት አለበት መተማመን አለበት በحيث يكون عنده من العلم والإيمان ጠንካራ ኢማን ያለውና ጠንካራ ወተል አዚማ በጣም ብርቱ የሆነ ውስጣዊ ቆራጥነት ያለው መሆን አለበት እዚህ አይነት ሰው ካልሆነ በስተቀር አይፈቀድለትም ያው የቁርአን አንቀጾችን አምጣዋል ሌላ ሁለተኛ ሸርጥ ያመጣ አየተመከነ من أظهر دينه ዲኑን ግልጽ ማድረግ የሚችል መሆን አለበት ዲኑን የሚደብቅና ዲኑ ላይ ያለው እንቅስቃሴ የሚገታ ከሆነ ግን ክልክል ይሆንበታል መሄድ የለበትም ይላሉ ስለዚህ ይህን በዚህ ጉዳይ ላይ የመሳሰሉ ሰፋ ያሉ ነገራቶችን ሰጥተዋል ابن عثيمين رحمه الله الله ይዘንላቸውና ማለት ነው አሁን እንትን ግሪን ካርድ እንትን እያሉ እየገዙ ምን እያሉ ቁማር ውስጥ እየገቡ ይሄዳሉ ዋርነት እየተሸጡ ማለት ይሄ ክልክል ነው فلما استقر بالمدينه ተከታተሉ ወሪቀራት ተመልሻል فلما استقر بالمدينه መላእክተኛው ነብይ አለይሂ ሰላቱ ሰላም መዲና ላይ ከተረጋጉ በኋላ አመረ አዘዙ ቢበቂየት ሸርዕ الاسلام ሌሎች እስልምና ህግጋቶችን አዘዙ መላእክተኛው
مثل الزكاة زكاة مثل والصوم صوم مثل والحج حج مثل والجهاد عندهم جهاد مثل والآذان آذان مثل والأمر بالمعروف كما لكما ززني مثل والنهي عن المنكر كما تفو مكلكلني مثل وغير ذلك كذهم وجالو من شرائع الإسلام يسلمنا مجلج أو تشن مارسون النزيهن أمر الله فلما استقر لنا الله فاعل مطلقه قد ترقبوا هلا أمير كانكو اسفاتشو تاجزوا يهونال وهي مسألة مارسون لذا كون أمر كأنتم أمير كون ነብዩ አለይሂ ሰላም ታዘዙ በሶላት ታዘዙ በዘካት ታዘዙ ከዛም በኋላ ሐጅ መጣላቸው ወህዩ ማለት ነው ኡሚራ ካላቸው ነብዩ አለይሂ ሰላም አመረ ካላቸው መላእክተኛው ማዘዝ ጀመሩ ማለት ነው فلما استقر بالمدينه امر ببقيه شرائع الاسلام አዘዙ ይሄ አይነት ንስፋ ነው እናንተ ኡሚራ ነው የሚለው ማዕናው በጣም የሚሄደው እሱ ኡሚራ መላእክተኛው ነብዩ አለይሂ ሰላም ታዘዙ ወህይ መጣላቸው ከዚህ በፊት ግን የእንትን የጾምና የሐጅ ጂሃድ የአዛን የነዚህ እንትን አልመጣላቸውም ነበር መዲና ላይ እስቲቅራር ካደረጉ በኋላ ግን ኡሚራ ታዘዙ መላእክተኛው بمعنى اوحي اليه وحي ተላከላቸው ራእይ መጣላቸው ነብዩ አለይሂ ሰላም ነው ببقيه شرائع الاسلام በሌሎች በእስልምና ማዕዘናትና ክንውኖች ማለት ነው ግልጽ ነው አይደል እዚህ ላይ ግን የሚነሳ ጥያቄ አለ ምን አለ መሰላችሁ መላእክተኛው ነብዩ አለይሂ ሰላም ببقية شرائع الإسلام تازوا نعم وذلك أنه في مكة داعي إلى التوحيد 10 سنين 10 مساتين يكون النبي عليه الصلاة والسلام مدينة مكة لي من هذا القوال توحيدنا الزوال بلنا الله كذاك 10 عمت بوهالات من مسألة خروج إلى السماء كسماء السماء عرضوا النبي عليه الصلاة والسلام من يزومته صلاة يزومته سنت عمت سجلوا مكة لي 3 عمت مالتهم 3 عمت ከሶስቱ አመት በፊት ግን 10 ንጹሃናት ምን ብቻ ነበር ዳዕዋ ሲያደርጉ የነበረው ተውሂድ ብቻ ነበር ልክ በ10ኛ አመታቸው ነብዩ አለይሂ ሰላም በተላኩ በ10ኛ አመት ኹሩጅ ለሰማ ከሰማይ እንዳደረጉ ተደረጉ 5 ወቅት ሶላትን ይዘው መጡ 3 አመት እዛው ቆዩ ነገር ግን እዚህ ላይ አንድ ነገር አለ ዘካ አላህ Subhanahu Wa Ta'ala ሲያዝ ነብዩ አለይሂ ሰላም ሲያዛቸው ዘካ አታዘዙም ነበር ይያለ ነው አይደል ሌላ ቦታ ግን አቂሙ ሶላተ ወአቱ ዘካተ አቂሙ ሶላተ ወአቱ ዘካተ ይያለ ጎን በጎን ነው ጥቅሱን የሚያመጣው ታዲያ እንዴት ነው እንደውም ዘካ እኮ የሚያስይዘው ብዙ መካ ላይ እንደወረደ ነው የሚያስይዘው የዘካው ሲባል አይ ነብዩ አለይሂ ሰላም በዘካው በሶላቱ መካ ላይ ያሉ ታዘው ነበር ነገር ግን ዘካው ዝርዝሩ የተነገረው የት ነው መዲና ላይ ነው ተፍሲሉ የመጣው እንደዛ ተላላችሁ ማለት ነው አይነት ጥያቄ ከተነሳ ተባባላለ ዘካም ሶላትና ዘካ አንድ ላይ ተጣምረው ነው በቁርአን አንቀጽ ሲመጡ ስለዚህ መክያ የተመለከቱ አንቀጾች ውስጥ ራሱ ዘካ ብሎ ያለበት ነገር አለ ታዲያ ይሄን እንዴት እናድርገው ሲባል አይ ነብዩ አለይሂ ሰላም የዘካ ዋጅብነት መካ ላይ ሆኖ መጣላቸው ነገር ግን ተፍሲሩ ዝርዝሩ ከብር ከዚህና ከእህል ከዚህና ከእንስሶች ከከብቶች ከግመሎች ከፍየሎች ከበጎች ከዚህ ያለ ቁጥር የሚለው ወህይ ኋላ ዝርዝሩ መጣላቸው መጀመሪያ ግን ዋጅብ መሆኑን መጥቶላቸው ነበር የሚለው በዚህ ጀሚ አድርጎታል ዑለማ وذهب بعض اهل العلم الى ان الزكاه فرضت اولا في مكه لكنها لم تقدر انصابها እዛ መጠኑ አልተነገረም ነበር መዲና ከሄዱ በኋላ قدرت الانصبه وقدر الواجب ግዳጁ መጠኑ ተነገረ ነው የምንለው ዋጅብነቷማ ዘካ መካ ላይ ነበር ይላሉ بعض اهل العلم ኮይን ስለብሉ ሰባባላ ስለዚህ ወፈርድ የተደረገባቸው በግልጽ የምናውቀው ምንድነው ሶላት ነው ዘካ የሚጨመር ነገር ከሆነ እንደ አህለ العلم ማለት ነው ከፊል አህለ العلሞች አረ ዘካ ምንዛው መካ ነው የጀመባቸው ካሉ እስኪ ምንድነው መልሳችሁ እንደዛ ከሆነ መልሱ ምንድነው ታዲያ ዛሬ የተጀመረ ሶላቱን እየሰገዱት ነበር ዘካው ግን መካ ላይ ማውጣት አልጀመሩ ምን ማለት ነው ከተባለ አይ ዝርዝሩ መዲና ላይ የተነገረው እንላለን ከዚህም ነው فلما استقر بالمدينه النبي عليه الصلاه والسلام مدينه ላይ ሲረጋጉ ኡሚራ ببقيه شرائع الاسلام በሌሎች እስላማዊ ህግጋቶች ታዘዙ ምስሉ ዘካቲ ዘካኒ መስል ያው አሁን የነገርኳችሁ ጋር ወሶሚ ጾምን ይመስል ነብዩ عليه الصلاه والسلام ተባባ وعلى حال استقر الزكاه وتقدير انصابها وما يجب فيها ይሄ ያለ እና ነብዩ عليه الصلاه والسلام በጾም ታዘዙ والحج በሐጅም ታዘዙ ሐጅ እንደውም በስንተኛው አመት ነው ብለናል በዘጠነኛው አመት ሂጅራ ነው አይደል ሐጅ ምክንያቱም ነብዩ عليه الصلاه والسلام በእድሜያቸው ያደረጉት አንድ ሐጅ ነው ዑምራ ደግሞ ወደ 4 ዑምራዎችን አድርገዋል ስለዚህ ይሄ አንድ ሐጅ ደግሞ ያደረጉት መቼ ነው
በዘጠነኛው ዓመተ ሂጅራ ሐጀቱል ወዳዕ የሚባለው የመሰነባበቻው ሐጅ ተባለ። ከዛ በኋላ 10 ወር ምናምን አካባቢ ነው ቆይት ከዛ ዓለም በሞት ተለዩ ነብዩ አለይሂ ሰላቱ ሰላም ማለት ነው። وكذلك الأذان والجمعة إن أذان إن الجمعة مثل جماعة من جزء لم تفرض إلا في المدينة مدينة على وجه مالك من نزول لمن زكاة مثل صومني مثل حجني مثل جهادني مثل أذانني مثل عمل بالمعروف لما كان معزز والنهي عن المنكر كما تقول كلام يبارك وغير ذلك ليلوچم جمعة جماعة مثل كذلوچم سيرواچو ذلك من شرائع الإسلام النبي يسلمنا ህግጋቶች ነብዩ አለይሂ ሰላቱ ሰላም መዲና ላይ ከተረጋጉ በኋላ ተዛዙ የዛን ጊዜ ነው የመጣው ትላላችሁ። ተባባና ዘካ ጾም ፈቀድፎ ይባስ ሰነፍ ታኒያ من الهجرة በሂጅራ በስንተኛው ዓመት ነው ግዳጅ የተደረጉት? በሁለተኛው ዓመት ምን እናለ ጾምና ዘካ እነዛኞቹ ዘካው መካ ነው የተወጀበው የሚሉት እሳ እነሱ መልሳቸውን አምጡ ሲባሉ መዲና ላይ እኮ በሁለተኛው ዓመት ነው እንትን ዘካ ማውጣት የተጀመረው ብላችሁ ስትመልሱላቸው እነሱ ምን ብለው ይመልሳሉ? ምን ያላችሁ ተናግሬ ያለው እኮ ለጊዜ መካ ላይ መጀመሪያ ዘካው ዋጅብ ነው ተባለ። ከዛም በኋላ መዲና ከመጡ በኋላ ነብዩ አለይሂ ሰላቱ ሰላም ዝርዝሩ ተነገራቸው። ስለዚህ ኺላፍ የለውም ማለት ነው። ተባባና እነዛኛዎቹን ስትጠይቋቸው ሌሎቹማ ምንድነው የሚሉት? ዘካ የወጀበው መጀመሪያ የት ነው? መዲና ነው። በስንተኛው ዓመት? በሁለተኛው ዓመት ሂጅራ አለቀ። መካ ወጅቦ ዝርዝሩ ተነገረ አይሉም እነዚህኞቹ። በቃ በሁለተኛው ዓመት ሂጅራ ነው ዘካ የወጀበው። ይሄንን እኮ ነው ብዙሃኖች የሚቀበሉት አሁን መላችሁ ተባባና حج ደግሞ في سنة التاسعة على القول الراجح من أقوال أهل العلم أهل العلم ብዙ አይነት ቀውል አላቸው በሁለተኛው በአንደኛው በአምስተኛው በአራተኛው የሚል ቀውል ይሄ የተለያየን ቀውል ምን አድርገውታል ራሱ በዘጠነኛው ዓመተ ሂጅራ ነው ምን ይወጀበው ሐጅ ጾምና ዘካት በሁለተኛው ዓመተ ሂጅራ ነብዩ መዲና በተሰደዱ በሁለተኛው ዓመታቸው ጾምና ዘካት ተደነገገ ማለት ነው وذلك حين كانت مكة بلد إسلام بعد فتيات السنة الثامنة من الهجرة ምክንያቱም ከዛም በፊት ሐጅ የሚወጅብባቸው በስምንተኛው ዓመት ነው መካ የተከፈተችው አይደል መካ ሳይከፈት እንዴት አድርጎ ይወጅብባቸዋል አይችሉምና ለምን ሰባተኛው ስድስተኛው የሚባለው ዓመት ምኖች ናቸው መካ ላይ ተቆጣጠሩት ቁረይሾች ስለዚህ ካዕባን ጧፍን እንደልባቸው ማድረግ ሳይ በይነ ሶፋ ወልመርዋ ማድረግ አካባቢው ደግሞ በተለያዩ እንትኖች ተከቧል ብዙ ነገር አለ የማያስኬድ ነገር ማለት ነው ስለዚህ አላህ Subhanahu Wa Ta'ala ደግሞ لا يكلف الله نفسا الا وسعها ካቅሟ በላይ አያዝምና አላዘዛቸውም ኋላ ግን በስምንተኛው ዓመት መካ ከተከፈተች በሙስሊሞች ቁጥጥር ስር ከሆነች በኋላ በዘጠነኛው ዓመተ ሂጅራ ምን ተደረገ ማለት ነው ሐጅ ነብይ አደረጉ ከዛ ተደነገገ ማለት ነው እየተጓተነ وكذلك الأمر بالمعروف والنهي عن المنكر وغيرها من شعائر الظاهرة يعني كلها فرضت في المدينة مدينة كلها فرضت في المدينة بعد استقرار النبي صلى الله عليه وسلم نبي كترجع بوهلا يتجنب جيل الجاجوس ناتشو ينتجوتنا لا تكسر أخذ على حاله نور أخذ قتلوا ملاكتنيو على هذا بزو ላይ ይዘው ቀጠሉ 10 سنين ለ10 ዓመታት ያክል ለ10 ዓመታት ያክል ምንን ማለት ነው እነዚህን አምር ቢልማዕሩፍ ነው ያለንን ከጂሃድን አዛንን ሐጅን ጾምን ይዘው እነዚህ ከመጡ በኋላ እንደገና መዲና ላይ ምን ያክል ቆዩ ማለት ነው መዲና ከሄዱ በኋላ 10 ዓመት መካ ላይ ስንት ቆይተዋል 13 መዲና ከመጡ በኋላ ስንት ዓመት 10 ዓመት ባንድ ላይ በንቡዋ ምን ያክል ቆይተዋል 23 አጠቃላይ እድሜያቸው ስንት ነው 63 ነብዩ አለይሂ ሰላቱ ሰላም ሶላት ካይመጣ በፊት ስንት ዓመት ነው መካ ላይ ዳዕዋ ያደረጉት ንገረኝ 10 ዓመት ሶላት ከመጣ በኋላ ስንት ቆዩ መካ ሶላት ከወጀበባቸው በኋላ 13 ነብዩ አለይሂ ሰላቱ ሰላም ሰማይ ሄደው እንትን ሶላትን ካመጡ በኋላ ስንት ዓመት ቆዩ 3 ዓመት ከዛም በፊት ስንት ዓመት ቆይተዋል ከንጉዋ ከተላኩ በኋላ በአጠቃላይ ነብዩ አለይሂ ሰላቱ ሰላም መካ ላይ የቆዩት ስንት ዓመት ነው ምን ያክል የቆዩት እኮ አልኩኝ እኔ ንጉዋ ምናምን አላልኩም ነብዩ አለይሂ ሰላቱ ሰላም መካ ላይ ሂጅራ ከማድረጋቸው በፊት ስንት ዓመት ነው የቆዩት 53 ከንጉዋ በፊት ስንት ዓመት አሳልፈዋል 40 ዓመት ነብዩ ሆኖ ሶላት ከመስገድ ከመወጀቡ በፊት ስንት ዓመት አሳልፈዋል አጠቃላይ ስንት ነው 50 እሺ
ሶላት ከመጣ በኋላ ስንት ዓመት? 3 ዓመት። በአንድ ላይ አጠቃላይ መካ ላይ ምን ያክል ነው? 53 ምን ይገድብላችሁ እንድትይዙት እኮ ነው። ሲከላሉ ከዚህ ጋር ትፈኛላችሁ። አጠቃላይ ስንት ዓመት ነው የሚኖሩት? 63 መዲና ስንት ነው የሚኖሩት? 10 ሀጅ በስንተኛው ዓመት ነበር የወጀበው? ጾምና ዘካ በስንት ነው? أخذ على هذا 10 سنين لا 10 ዓመታት ያክል ነብዩ አለይሂ ሰላቱ ሰላም መዲና ላይ ቆዩ። وبعدها ከ10 ዓመት በኋላ توفي صلوات الله عليه وسلامه የአላህ ውዳሴና ሰላም በሳቸው ላይ ይሁንና ከዛ ዓለም በሞት ተለዩ። ወዲኑሁ እምነታቸው ሃይማኖታቸው ያመጡት ሃይማኖት ግን እስልምና ባቂ ይሄው እንዳለ ነው፣ ይኖራልም ይቀጥላልም ዲን እስላም ማለት ነው። ነብዩ አለይሂ ሰላቱ ሰላም ሞተዋል። ነገር ግን ነብዩ አለይሂ ሰላቱ ሰላም በሞቱበት ሰዓት አብዛኛው እንደው ሱሉሳኑ የሚሉ አሉ ዑለማዎች ማለት ነው 2/3 እንዳለ በመዲናና በመዲናዋ ዙሪያ የነበረው ወደ እስልምና የገባው ሁሉ መልሶ ወደ ኩፍር ገባ። ዘመነ ሪዳ የሚባለው ነብዩ ሲሞቱ ነብዩን እንደ ጦር መሪ እንደ ጀነራል አድርገው ነበር የተመለከቷቸው። መሐመድ ከሞተ በኋላ ማን ይመራናል? ከዚህም በኋላማ ዘካ ማናወጣም ምንም አናደርግም አሉ። እንዴ ያለ ግማሹ ዘካ ከለከለ፣ ግማሹ ደግሞ ሶላት ሰግዳት ዘካ አንሰጥም ማለት፣ ግማሹ ጭራሽ ሙሉ በሙሉ ወጣ። ስለዚህ ድብልቅልቅ ያለ ነገር ነበር የተፈጠረው። ተጓባን አይደል? ነብዩ አለይሂ ሰላቱ ሰላም 10 ዓመት መዲና ላይ ከቆዩ በኋላ ቱፊ ከዛ ዓለም በሞት ተለዩ። ሰለዋቱላሂ የአላህ ውዳሴ ወሰላሙ የእሱም ነጋያ አለይ በመላእክተኛው ላይ ይስፈር። ወዲኑሁ እምነታቸው ግን ነብዩ አለይሂ ሰላቱ ሰላም ባቂን ዝንተ ዓለም ነዋሪ ነው ማለት ነው። ያው ዓለም ፍጻሜዋን እስከምታገኝ ድረስ ተጓበናል። ወሃዛ ዲኑ ይኸው ዲናቸውን ፊት ለፊታቸው በቁርአን በሐዲስ ቢፈህሚ ሰለፊል ኡማ ተረዳው ተጽፎ ቀርቧል። ቁርአንን መጥቷል። ቁርአን ከመጣ በኋላ ምን አይነት ጥመት ሊመጣ ይችላል? ተገበራይ አንድ ነገር እዚህ ላይ ገባ ብዬ መናገር የምፈልገው ነገር አለ። በቃ ስሙ፣ ወደኔ ቀና ብሉና ስሙ። ከውጭ ነው መነገራችሁ። ኪታቡን ተውቀ أخذ أي النبي صلى الله عليه وسلم 10 سنين بعد هجرته كهجرة وعلى 10 ዓመት ያክል መዲና ላይ ቆዩ። فلما أكمل الله به الدين الله ዲንን በሳቸው ካሟላ በኋላ وأتم به النعمة በሳቸው ጸጋን ከፈጸመ በኋላ ለሙእሚኒን በአማንያ ላይ اختاره الله መረጣቸው ነብዩ ልጅዋሪ ያው በሱ ጉሩብትና እንዲሄዱ ሊሞቱ ማለት ነው። ወለሐቅ بالرفيق الاعلى በላይኛው ዓለም ወደዛ መሄድን አላህ መረጠላቸው። مع النبيين ከነቢያቶች ጋር ጓድነትን ወሰዲቅን ከደጋጎች ጋር ወሽዋዳ ከተማአታት ከዑለማዎችና ወሷሊሒን ከመልካም ሰዎች ጋር ነብዩ አለይሂ ሰላም እንዲቀላቀሉ ያው ፍቃዱ ሆነ ሞቱ ማለት ነው። فابتدأ به المرض بشتاو جمراتو نبي عليه الصلاة والسلام صلوات الله وسلامه عليه في آخر شهر صفر بصفر مجرش أكابي لا ينبر منو يجمراتو هم يجمراتو في صفر وأول شهر ربيع الأول بربيع الأول مجمر أكابي صفر مجرش أكابي لا ينبر بشتاو جمراتو فخرج إلى الناس كالتات عندك نبي عليه الصلاة والسلام وليسوت وطو عاصبا رأسه راساتشون عاصروا توتو نبي عليه الصلاة والسلام فصعد المنبر لا يوطنا فتشاهد أشهد أن لا إله إلا الله قالنا نبي عليه الصلاة والسلام شهد أدرجوا ياو خطبة لجمروا مالتنا وكان أول ما تكلم به نبي عليه الصلاة والسلام يجمر يتناقلوا فيه النبأ بعد ذلك كذاب هلا أن استغفر للشهداء وشنو يجمر يستغفر يدرجوا اللهم اغفر لهم بلو الذين قتلوا في أحد لا يتجدلوا تجمر يدعو أدرجوا الله ثم قال انجهاروا إن عبدا يهون باريال ملاكتنيو لصحابوቻቸው إن عبدا يهون باريا من عباد الله كالله باروቻው በአሽሙር ነው የተናገሩት خيره الله አማርጦታል በይነ ዱንያ በዱንያና وبينما عنده እሱ ዘንድ ባለው አላህ አማርጦታልና فاختار ما عند الله ዘንድ ያለውን መርጧል አሉ ነብዩ አለይሂ ሰላቱ ሰላም። ይህን ሲናገሩ ففهمها أبو بكر الصديق فبكى أبو بكر الصديق رضي الله عنه ገባቸውና አለቀሱ وقال بأبي وأمي نفتيك አባታችንም እናታችንም ላንተ ፊት አይሆንም
قال رياضهم في مفتك እናታችንም አባታችንም ፊዳ ይሁኑና ንፍቲከ ቢአባኢና ወኡምሃቲና ወአብናኢና ወልጆቻችንም አሉ አቡበክር ሲዲቅ ወአንፉሲና ወአምዋሊና فقال النبي صلى الله عليه وسلم على رسلك رجا بلي ابا بكر ابشر ተረጋጋባቸው ነብዩ አለይሂ ሰላም ثم قال እና አመነናቲ ከሰዎች ሁሉ ለኔ ውለታዋለልኝ አለየ በኔ ላይ ፊሶስተቲ በጓደኝነትም አብሩኝ ተሰቃየው ማለት በንብረቱም አብሩኝ የነበረ አቡበክር ነው አሉ ነብዩ አለይሂ ሰላም ወለው ኩንቱ ሙተኺዘን ኸሊል የውስጥ ሚስጥረኛ እጅግ የውስጥ ወዳጅ ማለት ነው ሁላ የምትባለው ኃይለኛ የመሐባ ቦታ ነው ኸሊል ቢይዝ ኖሮ غير ربي كجيتا يوጭ ለተፈስቶ አቡበክርን ኸሊላ አቡበክርን ይዝ ነበር ولكن خلة الاسلام ومودته ነገር ግን በእስልምና የመጣው እንዲማማችነት ፍቅርና የእስልምና ጓደኝነት አንድ አድርጎናል አሉ ነብዩ አለይሂ ሰላም ወአመረ አቡበክርን አዘዙት ነብዩ አልቻሉ ያው ራሳቸውን አስረው ነበር አይሰለ بالناس بل አቡበክር አንተ አስተክዳሉ ولما كان يوم الاثنين الثاني عشر أو الثالث عشر من شهر ربيع الأول بربيع الأول 13 من السنة 11 من الهجرة بهجرة بأسر عندنا وعمت بربيع الأول 13 عكبابي لي اختاره الله لجواري نبي عليه الصلاة والسلام كذا لم دموت للجو يا الله سبحانه وتعالى مرت الله فلما نزل به تعالى موت سيمة أحباته نبي عليه الصلاة والسلام جعل يدخل يده وجهته يسكب نبر في ماء الدو አተገባቸው በነበረው እጃቸውን ያስቀብሉ ወይም ሰዎች ያው ፍታቸው ነው ያበሱ ወይቁል ይሉ ነበር ላ ኢላሃ ኢላላህ እነ ለልሞት ሰከራት ላ ኢላሃ ኢላላህ እነ ለልሞት ሰከራት ለሞት ከፍተኛ ሆነ ጣር አለው አሉ ነብዩ አለይሂ ሰላም ለመላእክተኛው እንኳን ማለት ነው ثم شخص بصره ከዛ አይናቸው ነብዩ አለይሂ ሰላም አመላከቱ ሻጥ አደረጉት ለሰማ ወደ ሰማይ ወቃል አሉ اللهم اغفر ذنبك اعلى اللهم اغفر لك فتوفي ذلك اليوم يزان لك موت ملائكتنا نبي عليه الصلاه والسلام فطرب الناس بذلك ሰው ሁሉ ግራ ገባው በጣም ደነገጡ ተርምስምሳል وهو قالهم ما يطربوا ሊንታታባቸው ይገባቸዋል حتى جاء አቡበክር ሲዲቅ መጡ እንዳለ ግማሹ ወደ ላይ ይወጣል ግማሹ ይጫዋል ግማሹ ይወጣል ግማሹ ይወርዳል ድብልቅልቅ ነው ነብዩ አለይሂ ሰላም ይሄዳሉ ብሎ የገመተው የሚያስበም አልነበረ ድንገት ነው በቃ ይሄ ነገር ብዙ ስታዋቸው ደግሞ ነብዩ አለይሂ ሰላም እንደው በዚህ ጊዜ ይሄዳሉ ብሎ የሚጠብቅ አልነበረ ይሞታሉ ብሎ እንግዲህ ድንገት ብዳ መጣባቸው حتى جاء አቡበክር ሲዲቅ فصعد المنبر ላይ ወጡና ተሐሚድ الله الحمد لله وأثنى عليه በጌታ ላይ ውዳሴ ያቀርቡና ثم قال እንዳሉ أما بعد كذب مكتل من نجراته فإن من كان يعبد محمد የሚገዛ ካለ فإن محمدا قد مات محمد موቷል ومن كان يعبد الله የሚገዛ فإن الله من ጊዜ ነው ዘላለም የማይሞት ጌታ ነው አሉ ተመከረ ከዛ ይችላል ከተነበቡ وما محمد إلا رسول محمد መላእክተኛ እንጂ ولا محمد إلا رسول محمد ملائكتኛ እንጂ ሌላ አይደለም قد خرج من قبله الرسل ከሱ በስተፊት ብዙ መላእክተኞች ወንድሞች ያለፉት የቀደሙት የሆነ መላእክተኛ እንጂ ሌላ አይደለም አፈይማ ተደመሆነ ቢሞት በሽታው ቁቲለ ወይ ቢገደል ጦር ሜዳ ላይ እንከለቱ መላእክታዊኩም የዋልዮች ትመለሳላችሁ ወደ የሚለውን አንቀጽ አቡበክር ሲዲቅ ተረሱና አነበቡ እነከ መይቱን አንተ ሟች ነው ወይ ነው መይቱን እነሱ ሟች ናቸው የሚለውን አንቀጽ አነበቡላቸው አቡበክር فاستجابوا فأولاد سووا سندر لكسو تلكسو አረጉት በቃ ወአረፉ አንደው ቀድማት እውነት መሐመድ ሞተዋል ማለት ነው ቢሉ فغسل صلوات الله وسلامه عليه في ثيابه ነብዩ አለይሂ ሰላቱ ሰላም ልብሳቸውን እንደለበሱ ነበር ያጠቧቸው ተክሪመን ለሁ ለማክበር ቀሚሳቸውን አላወለቁላቸውም ነበር በዛው ላይ ነው ያጠቧቸው ثم كفي نبي ثلاثه اسوار ከዛ በሶስት ልብሶች ከፈኗቸው አይለፋኢ ከቢቲ የሱሑልያ ስሪት የሆኑ ነጫጭ ልብሶችን በሶስት ልብስ ነብዩ አለይሂ ሰላቱ ሰላም ተከፈኑ ليس فيها قميص ولا عمامه እንጣምና ቀሚስ በሌለበት ከፈኗቸው وصلى الناس عليه ارسالا بدون امام ያለ ኢማም በልቅ ዝም ብሎ ተሰገደባቸው ነብዩ አለይሂ ሰላቱ ወሰለም ከሌ ነው ያሰገደው ያባል የለም
ثم دفن ليلة الأربعاء روب للي تكبروا ملاكتين بعد أن تمت مبايعة خليفة مبايعة كتدركوا على بنتاج النبي عليه الصلاة والسلام موت بوانا عليه من ربه أفضل الصلاة وأتم التسليم النبي عليه الصلاة والسلام يا الله الداسنا مليه هو يجتاجن سلامتا يجباتهم بزي ألف النبي عليه الصلاة والسلام وهذا دينه يوديناቸው እስካሁን ድረስ ባቂ ነው وفقنا الله أن نتبع نبينا محمد صلى الله عليه وسلم من نكتلاቸው الله አድርገን ختاماችንን الله ያሳምረው Okay.